እኛም ሀገር አብረን በልተን ምናምን የሚባል ነገር አለ። ከጄ በልቶ የሚባል ነገር አለ። ስፒሪቹዋል ኢቭን አብሮ ማዕድ ላይ መጋራት በራሱ በጣም አደገኛ ነገር አለ። መንፈሳዊ ነው ምግብ። ያንን ፍሬ በበላ ጊዜ አይኑ ተከፈተ፣ ራቁቱን መሆኑን አወቀ። ኢየሱስም ምግብን እምቢ ብሎ በምድረ በዳ አዳም በኤደን ገነት በለመለመ ቦታ ምግብ በልቶ እንደተባረረ ኢየሱስ ደግሞ በምድረ በዳ ምግብ አልበላ አለ። ሰው ኃጢአት ስላለበት አይደለም ቢጾመው፣ ኢንኮምፕሊት ስለሆነ አይደለም ቢጾመው። ኢየሱስ ኃጢአት የለበትም፣ ጉድለት የለውም፣ ኢምፐርፌክሽን የለውም። ስለዚህ ጾም መለኮታዊ ምስጢር ያለበት መንፈሳዊን ዓለም አክሰስ የምናደርግበት እግዚአብሔር ለሰዎች ልጆች የሰጠው መለኮታዊ አሰራር። ምግብ እምቢ በማለት አልበላም በማለት ራስን በመካድ የማይታየው ዓለም ውስጥ ያለውን የእግዚአብሔርን በረከት አክሰስ የምናደርግበት መንገድ ነው ጾም። ኤልያስ 40 ቀን ጾመዋል። ሙሴ 40 ቀን ጾመዋል። ዳንኤል 21 ቀን ጾሞ መላእክት ከሰማይ ጦርነት አቋርጦ መጥቶ አናግሮታል። የሚገርማችሁ ጾም አንደኛ የእግዚአብሔርን ሕልውና የእግዚአብሔርን መገኘት የእግዚአብሔርን ክብር አክሰስ የምናደርግበት መንገድ ነው ጾም። አይገርም? የኢየሱስ ደቀ መዛሙርት ከኢየሱስ ጋር ሲሄዱ እሸት እየቀጠፉ ሲበሉ መጡና ፈሪሳውያን ኢየሱስን ጠየቁት። የዮሐንስ ይጾማሉ ደቀ መዛሙርት፣ ሌሎችም ይጾማሉ፣ ያንተ ግን አይጾሙ። አሁን እኔ ያለው አላቸው። ሲሄድ ግን ይጾማሉ። ይሄ እኮ ድንቅ መገለጥ። እኔ ካለው እኔን ካገኙ እኔን አክሰስ ካደረጉ ጾም አያስፈልጋቸውም ማለት። ስለዚህ ኢየሱስን ማግኛ ነው ማለት ነው ጾም። እኔ በመሄድበት ጊዜ እንደገና ሲክ ያደርጉኛል፣ ይፈልጉኛል፣ ያገኙኛል። አሁን ግን አለ ሙሽራው አለ፣ አያስፈልጋቸውም። ኤርምያስ 29:13 እናንተም ትሹኛላችሁ፣ በፍጹም ልባችሁ ያሻችሁኝ እንደሆነ ታገኙኛላችሁ። you will seek me and find me when you seek me with all your heart። በአዲስ ኪዳን ምንድነው እግዚአብሔር የምንፈልገው? እግዚአብሔር በእኛ ውስጥ ነው ያለው፣ እግዚአብሔርን መፈለግ አያስፈልግም የሚል እውነት የሚመስል ኢየሱስ የእግዚአብሔር ልጅ እግዚአብሔር በጾምና በጸሎት በእግዚአብሔር ፊት ያሳልፍ ነበር። ኢየሱስ ሌሊቱን ሙሉ ተራራ ላይ የጾመ እየጸለየ ያደር ነበር። ኢየሱስ ምን ሀፕን እንደሚያደርግ አናቅም። ምግብ ስንከለክለው ሰውነታችን መንፈሳዊ ዓለም ላይ ምን ሀፕን እንደሚያደርግ አናቅም። እነዛ የኤማሁስ መንገደኞች ኢየሱስ እንጀራን ቆርሶ ሲሰጣቸው አይናቸው በራ ነው የሚለው። ቀኑን ሙሉ አብረውት ሲሄዱ የነበሩት አላወቁት። ያንን እንጀራ ሲበሉ ግን አወቁት። መንፈሳዊ ሚስጥር አለ ምግብ ላይ። ትብለህ ትበላለህ። ነዳጅ መኪና ውስጥ ይቃጠላል። ነዳጁ አይደለ በካንዲላ እሳት ይመጣና ፒስተኖቹ እንትን እያሉ ሲቃጠል እያመቀ አየር የተቃጠለው አየር ነው መኪናውን ገፍትሮ ይዞ የሚሄደው። በአውሮፕላን ሲሄድ የምፈራው ለዚህ ነው። አውሮፕላን ኢንጂኑ ምን እንደሆነ አውቃለሁ። ነዳጅና ሽቦ አምኜ ነው 43,000 ጫማ የምሄደው ኮምፕረስ አድርጎ ማለት ነው። መኪና ሲሄድ አይታችሁ ከሆነ ከፊት ለፊቱ እንትን አለው አይደል ራዲያተር አለው እና መኪናው ወደፊት ሲሄድ አየሩን እየወሰደ በሱ ኦክሲጅን ነው። ያ ኦክሲጅን ተቃጥሎ ለመኪናው አቅም ሰጥቶ ተቀሞ መኪናው የሚሄደው። ኦክሲጅን ቢጠፋ መኪና አይደል፣ አውሮፕላን አይደል። የኛም እንደዛው ነው። የምንበላው ምግብ
ከምንወስደው አየር ጋር ተቃጥሎ ነው ኢነርጂ የሚሰጠን። ስትከለክለው ምግብ ስጋ በጠቅላላ ለመንፈስ ሰሚት ማድረግ ነው የሚጀምረው። አሜን አትለው? አሁን እኔ ጋር ያለውን ቦርጭ ቁርስ ባቆም ምግብ አስተካክዬ በቀን አንድ ጊዜ ብቻ ብበላ አእምሮዬ ለሰውነቴ ምን ብሎ ይነግረዋል? በቃ ከዚህ በኋላ በቂ ምግብ ስለሌለ ቦርጫ አካባቢ የተከማቸውን ተጠቀም ብሎ እኔ ትክክለኛ ቅርጽ አመጣለሁ። አታቆም። ይሄንን ዝም ብለህ ምግብ የምሰጠው ከሆነ በቂ የሆነ ምግብ እየመጣ ስለሆነ እንዲያውም ትርፉን ዝም ብለህ አከማቸው እያለ ሰውነት ውስጥ ምግብ ስፋት እየሆነ ይቀመጣል ማለት ነው። ምግብ ስትተው ሰውነትህ ሆርሞኖች በጠቅላላ የሆነ ነገር ይሆናል። ሳይንስ ራሱ አረጋግጧል። ከዛ በኋላ ስፒሪቹዋሊ ስትሮንግ ትሆናል። ዝም ብለህ የምትበላ በቃ ጠዋት ምግብ ማታ ምግብ የምግብ አፍቃሪ የምትሆን ከሆነ ስፒሪቹዋሊ ችግር አለብህ። ባይዘ ከመጠን ያለፈ ሆዳምነት መንፈሳዊ ችግር ነው። ስጋዊ ብቻ አይደለም። ስፒሪቹዋሊ አንድ ሰው ምግብ ተኮር ከሆነ መንፈሳዊ ዓለም ላይ ችግር አለበት። እርግጠኛ ሆኜ ነው የምነግራችሁ። ውዳፍ ሁሉ ነገር የሚያስገባ ሰው እመኑኝ መንፈሳዊ ዓለም ላይ ፕሮብለም አለበት። ዝም ብሎ ወደ ፍሪጅ የሚያስሮጥ መንፈስ መሶብ አካባቢ የሚያስሮጥ ስለዚህ በፍጹም ልባችሁ የፈለጋችሁኝ እንደሆነ ታገኙኛላችሁ። ጾም እግዚአብሔርን በውስጥ ማንነታችን የምንፈልግበት መንገድ ነው። when we fast we deny ourselves ራሳችንን ከምንክድበት መንገድ አንዱ ሰውነት በሙሉ ምግብ ነው የሚፈልገው ስትጾም። ከዚህ በፊት ሁሉ በልተህ የምታውቅ አይመስልም። በተለይ መጀመሪያው 3 ቀን እጅ ይንቀጠቀጣል፣ ዊክ ትሆናለህ። ውስጥ ግን ሰላም፣ ኃይል፣ እግዚአብሔር ሪል ይሆንልሃል ስትጾም። የሆነ መንፈሳዊ ዓለምና ትራንዛክሽን ብቻ አለ፣ ትሬድ አለ። ይሄንን ሳክሪፋይ በማድረግ የምንገዛው መንፈሳዊ በረከት አለ። ራስን በመካድ ይገርማል በጣም። መለኮታዊ አቅጣጫ ዲቫይን ዳይሬክሽን እና ጋይዳንስ ምሪት ስንፈልግ መጾም አለብን። እስራኤልን ሲመራ ወደ ኢየሩሳሌም ጾም ነው ያዘዘው፣ እግዚአብሔርን አቅጣጫ ለመጠየቅ። When Ezra was leading Israel back to Jerusalem, he proclaimed a fast to seek God's guidance. በህይወታችሁ መወሰን የሚያቀታችሁ ነገር፣ የምትጨነቁበት ነገር፣ አደገኛ ውሳኔ የምትፈልጉበት ነገር ሲኖር፣ ከእግዚአብሔር አቅጣጫ የምትፈልጉት ሲኖር መጾም ነው ያለባችሁ። በጣም ኃይለኛ ጾም፣ የቆረጠ ጾም መጾም አለባችሁ። what shall I do Lord አላቅም ምን እንደማደርግ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአዋ ወንዝ አጠገብ ጾም አወጅኩ። we have to fast for divine direction። የድሮ ጴንጤ እንደዛ ነው። የሆነ ነገር ለመወሰን ሲፈልግ 3 ቀን 7 ቀን 21 ቀን ይገባል። በተለያየ እግር ካልሲ ፍራሽ ደርድሮ ቤት ውስጥ ዱዱዱዱዱ ይላል። አሁን ጉግል ነው የሚያደርገው። ዲፕ ሲክ ቴክኖሎጂ ነው ያው ነው የሚፈልገው። የድሮ ዲፕ ሲኩ ኢን ዘ ፕሬዘንስ ኦፍ ዘ ሎርድ ነው። ለነገራችን ሁሉ መልስ ያለው በእግዚአብሔር ሕልውና ውስጥ ነው። አሜን። ሶስተኛ ጾመ ጸልየ ስትወጣ ፓወር ትቀበላለህ። ይሄን ነው የሚወደው የሲጄ ሰው to receive power። ሉቃስ 4:14 fasting ignites spiritual fire። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለች ሀገር ሁሉ ዝና ወጣ ይላል። 40 ቀን ጾሞ ሲጨርስ 40 ቀን ጾሞ ተፈትኖ
ከምድረ በዳ ሲወጣ ይላል በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ ይላል። ከዛስ ስለ እርሱም በዙሪያው ባሉ ሀገሮች ሁሉ ዝናው ወጣ ይላል። Jesus returned to Galilee in the power of the Spirit and news about him spread through the whole countryside. ልትደብቀው አትችልም። እኔ በህይወቴ 40 ቀን ትክክለኛ ጾሞ ጸልዮ ዲስትራክትድ ያልሆነ የሚፈልገውን በእርግጠኝነት አውቆ የወጣ ሰው ዝናው ይወጣል። እግዚአብሔር ስምህን ማግኒፋይ ያደርገዋል። 40 ቀን በላ፣ 40 ዓመት በላ ወይ ምግብ። አሁንማ በቃ በየቲክቶኩ የክትፎ አይነት የምን አይነት በየቴሌቪዥኑ የምግብ አይነት አይንህ ላይ ያዞሩ እኮ አሁን መጾም አትችልም። ልጹም ብትራሱ በሚቀጥለው ሳምንት ይሆንልኝ ነው። የምግብ አብዮት ተነስቷል ኢትዮጵያ ውስጥ። ይበላል ይበላል ይበላል። የእግዚአብሔር ቃልና እንጀራ ነው የተወዳደረው። if you need power fast። አገልግሎታችሁ ለየት ያለ እንዲሆን ከፈለጋችሁ ጾም። የሚገርማችሁ የሰው አእምሮ ፕሮግራመብል ስለሆነ እየጾማችሁ ስትሄዱ ደግሞ አለመብላትን ፕሮግራም ያደርግና ከሆነ ጊዜ በኋላ ምግብ ስታስገቡ ራሱ ቮሚት ነው የሚያደርጋቸው። ሰዎች ሳይበሉ ከቆዩ በኋላ ያልበሉትን አይነት ምግብ ሲበሉ ይወጣል። እሺ አይለም ሲስተም። ብዙ ምግብም መብላት አትችልም። አሁን ስኳር ለረጅም ጊዜ ብታቆሙ ስኳር ያለበት ነገር ነው የሚያደርጋቸው። የኛ አእምሮ እንደዛ ነው የሰራው። መጾምን ሰውነትን እያስለመድከው ስትሄድ ምግብ እያስጠላ ይሄዳል። መብላትን በጣም እያስለመድክ ስትሄድ እግዚአብሔር ይሄ የኔ ግምት ነው፣ ግምቴ ነው። በሳይንስም በመጽሐፍ ቅዱስም ሳይሆን የራሴ ግምት። እግዚአብሔር ሲፈጥረን አሁን እንደምንመገበው አይነት አድርጎ የፈጠረን አይመስለኝም። እንቅልፍ ስትነሳ ምግብ፣ ከዛ ላይ ምሳ ላይ ምግብ፣ ከዛ እራት ምግብ፣ መክሰስ ምግብ፣ ሻይ ቡናን በልብለ ምግብ ዝም ብለ ወደ አፍ እንድታስገባ በተአምር ተፈጥሯችን ታሪክም እንደዙ አይነግረንም። ወንድሞች ጫካ ሄደው እንትን ብለው ሰርተው ለፍተው በቀን አንዴ እንድንበላ አይነት ነው የተሰራ። ጨጓራችን እኮ መስራት የሌለበትን ነው እየሰራ ያለ። እኔ እርግጠኛ ሆኜ ነው የምነግራችሁ፣ ይሄ ሞደርን ሶሳይቲ ነው ይሄን ሁሉ እንድናግበሰብስ የሰሩብን እንጂ ናቹራሊ እንደሱ አይደለም። ወንዱ ሄዶ ለፍቶ ሲያመጣ የሚያመነጨው እንትን አለ፣ ሆርሞን አለ። የአሁኑ ወንድ መስራት አይወድም። ስለዚህ ስለማይሰራ እህቶችም ወንድ አይመስላቸው፣ አያመነጭማ ሆርሞኑ። ትክክለኛ እኮ ነው የምነግራቸው። ሴቶችም አሁን ፋይት ስለሚያደርጉ ሴት አይመስሉም። ተፈርተው ነው የሚኖሩት። በጣም ተፈጥሮ ተቀያይሯል ወገኖች። እንዴ ምን አላት ብሎ የሚያገባው እንደ ጀነሬሽን ላይ ነው። ምን አላት ብሎ ለማግባት የሚያስብ ወንድ ዘመን ላይ ነን ያለ ነው። ጌታ እኮ መምጣት ነው ያለበት። በእውነት ወንድ ልጅ ሴት ልጅ የሰራችውን እየበላ ለመኖር ከወሰነ ሞቷል እኮ ሞቷል። በቃ በቁሙ ሞቷል። ሄዶ ፋይት አድርጎ ለሚስቱና ለልጆቹ የሆነ ነገር ይዞ የሚመጣ አይነት ወንድ ነው ወንድ። ሴቶቹም አሁን ፋይት የሚያደርጉ ናቸው። እኩል ነው የሚሰሩት። ከዛ በኋላ ቤት ሲገባ ወንድ ልሆን ሲል አርብ ፈቁጭ በል። በጣም ተቸገርን። ኢትዮጵያ ውስጥ በየትኛውም ዘመን ሆኖ የማያቅ ፍቺ የሆነው በ2016 ዓመተ ምህረት እንዳለ እየተፋታ ነው ህዝቡ። ጋብቻው አነስተኛ ነው። ፍቺው በስንት 33% ነው ላስት ይር ብቻ የጨመረው። ሰው አይገባውም። እኔም ወንድ አንተም ወንድ ማነህ አንተ ትለዋለች ሰውን ገብቶ ማካ ምግብ በሉ እስቲ ምግብ ለአንድ ሳምንት ለ15 ቀን ለ40 ቀን ምግብ ትቶ ቲክቶክ ትቶ ቴሌቪዥን ትቶ ጓደኞቹን ትቶ ቦሌ መዞር ትቶ በሩ ዘግቶ የእግዚአብሔርን ፊት የሚፈልግ ጄኔሬሽን እንደ ቀይ ቀበሮና ጭላዳ ዝንጀሮ እየጠፋ የለም። መዝሙር ነው የሚወደው፣ የመዝሙር ድግስ፣ የጸሎት ፕሮግራም የሚፈልግ ሰው የለም። የኮንሰርት ጄኔሬሽን ላይት ቦግ ተንበረከክ ሲባል የለም። ምግብ ተው የለም።
እግዚአብሔርን ፈልግ የለም። ጫጫታ ብቻ፣ መፏጨት ብቻ፣ የዳንስ አይነት ብቻ። በመንፈስ መሞላት ትሞላለህ፣ ትዞራለህ። አሜን ብቻ። እግዚአብሔርን ፈልግ፣ ምግብ ተው፣ ጹም፣ በእግዚአብሔር ፕሬዘንስ ውስጥ ዲፕ ግባ ሲባል እንደ ድሮ አይደለም ሰው። if you need power እግዚአብሔር እስከ ዓለም ዳርቻ እንዲወስድ የምትፈልግ ከሆነ እድሜ ከማለፉና ከማለቁ በፊት በዚህ ምድር ላይ ታሪክ ጽፈ ማለፍ የምትፈልግ ከሆነ በእግዚአብሔር ፕሬዘንስ ውስጥ በጾም እና በጸሎት ማሳለፍ አለብን። ምግብ ተው። እድሜያችሁን አስቡ። ለሰው የምትነግሩትን ሳይሆን ትክክለኛ የተወለዳችሁበት ይህን ሁሉ ዓመት እየበላችሁ አሁን አቁሙ። በተጠናው ጥናት አንድ ሰው በእድሜ ዘመኑ ከ9 ዝሆን በላይ የሚያክል ምግብ ይጨርሳል። ያንተን ሳይዝ ስንት ሺህ እጥፍ ስንት መቶ እጥፍ ነው ምግብ የምትበላ። ፎር ኢንተርሴሽን እና ብሬክ ስሩ በህይወታችን ሜጀር የሆነ ለውጥ በፋይናንሳችን ሊሆን ይችላል፣ በአገልግሎታችን ሊሆን ይችላል፣ በትዳራችን ሊሆን ይችላል። ሜጀር የሆነ የሚታይ ቪዚብል ነገር መቀየር የምንፈልግ ከሆነ መጾም አለብን። ነህምያ 1:4 ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር። ለኢየሩሳሌም ሪስቶሬሽን እያለቀሰ እየጾመ ተአምር ከሰሩ ሰዎች ውስጥ አንዱ ነህምያ። ነህምያ በዓመታት የሚሰሩ ነገሮችን በ52 ቀን የሰራ ጀግና ነው። እያዘነ እያለቀሰ እየጾመ በእግዚአብሔር ፊት እያለቀሰ እግዚአብሔር ሬቨሌሽን ሰጠው። በሕይወታችሁ ሪስቶሬሽን የምትፈልጉ ከሆነ የፈረሰ ነገር ካላችሁ፣ ያልተመለሰ ነገር ካላችሁ በእግዚአብሔር ፊት በመጾምና በመጸለይ አልለቅህም ብሎ በመታገል ማሸነፍ። የእግዚአብሔር ቃል እውነትን ግዛት እንጂ ምን አታርጋት አትሽጣት ነው የሚለው። ብዙዎቹ እውነትን የሸጡት በምግብ ነው። አዳም ያንን ፍሬ በልቶ የእግዚአብሔርን ሬቨሌሽን፣ የእግዚአብሔርን ክብር፣ የእግዚአብሔርን ፕሬዘንስ ትሬድ አደረገ። ይኸው በምግብ። ኤሳው በኩርና ማለት በነገራችን ላይ የኢየሱስ ዘር መሆን፣ የእግዚአብሔር ፕሮግራም ውስጥ ኢንላይመንት መግባት፣ የጄኔሬሽን አባት መሆንን በምግብ ሸጠ። ያ ደግሞ በምግብ ገዛ። ይሁዳም እንደዚሁ ከ12ቱ አንዱ የሆነ በ30 ብር ነው እውነትን የሸጠው። እሱ ደግሞ ኤክስቼንጅ አርግ ጾምና። ይሄ ሰውነት ኢነርጂ ሲያጣ ሲደክም የሚፈልገውን ስታሳጣው የውስጠኛው ማንነት ስትሮንግ ይሆናል። ኢየሱስም ጾም ጸሎቱን ጨርሶ ከምድረ በዳ ሲወጣ ይላል በመንፈስ ተሞልቶ ወደ ገሊላ ሲሄድ ዝናው በዛ ሰፈር ባሉ በመንደር ሁሉ ወጣ ይላል። ለምን መሰላችሁ ዝና የወጣው? አጋንንት ያለበት በታላቅ ድምፅ እየጮኸ ይለቀው ነበር። በሽተኛ ይፈወስ ነበር። ለምን መሰላችሁ? የጠለቀው ፕሬዘንስ ውስጥ ገብቶ ነው የወጣው። ስለዚህ ሰፈር ውስጥ የሚውል ሰው ሆኖ የማይታወቅ ሪኮግናይዝ የማይደረግ ሰው ሆኖ መቀጠል አይችልም። የሚጾም ሰው አይችልም፣ መደበቅ አይችልም። የእግዚአብሔርን ፊት የሚፈልግ ሰው ቤት ውስጥ ቁጭ ብሎ ዝናውን ያወጣዋል። እግዚአብሔር ሰውየው ላይ ያለው ግሎሪ ሰዎችን ወደ ቤቱ ይጠራል። ቪዚብል ነው። እናንተ በተራሮች ላይ ያለች ከተሞች ናቸው ይላል። ልትሰወሩ አትችሉ። እናንተ የዓለም ብርሃን ናቸው። ኩራዝ መቅረዝ አብርተው እኮ አልጋ ስር አያስቀምጡም ማለት አውጥቶ እላይ ነው የሚያስቀምጠው። አንተ ክብር ሲኖርብህ እላይ ነው የምትወጣው። ያወጣል። ገብተህ በጾም በጸሎት ግን ያንን ክብር ይዘህ ባልዲን ይዘህ ቀድተህ ውጣ። ፈልግ እግዚአብሔርን። ሰዎች ለአንተ መፍትሄ መሆን የማይችሉበት ብዙ ነገር አለ።
ገንዘብ ላንተ መፍትሄ መሆን የማይችልበት ብዙ ነገር አለ። እውቀት ላንተ መፍትሄ መሆን የማይችልበት ብዙ ነገር አለ። እግዚአብሔር ግን መፍትሄ ሊሆን የማይችልበት ነገር የለም። ማን ነው የምትወዱት? አብርሃምን ነው? ይስሐቅን ነው? ያዕቆብን ነው? ዳዊትን ነው? ኤልያስን ነው? ኤርሚያስን ነው? ኢየሱስን ነው? ሐዋርያው ጳውሎስን ነው? አንበቡ እስቲ እንዴት እንደሚጾሙ። ዳዊትማ በቃ ጾም ገደለኝ ነው እኮ የሚለው። ያውቃል፣ ፓወር እንዳለ ያውቃል። ሙሴ ዘጸአት 30:28 ላይ ለ40 ቀን ጾመ። ኢየሱስ ሉቃስ 4 ላይ 40 ቀን ጾመ። ዳንኤል በዳንኤል 10:2 ላይ 21 ቀን ጾሞ መልአክን ወደ ራሱ ጎተተ። መልአክ ነው መጥቶ የነገረው ድካምህን ሰጥተህ ኃይል ሪተርን የምታገኝበት ነገር ጾም ብቻ ነው። ይኸው ድካሜ ብለህ ሰጥተህ የእግዚአብሔርን ኃይል ይዘህ ደግሞ የምትወጣበት ዲቫይን ትራንዛክሽን ነው። ጾም የስጋን ኃይል ካንተ ላይ ይሰብራል። ገላትያ 5:17 ላይ ስጋ በመንፈስ ላይ እንደሚቃወም ይናገራል። ስጋህን ምግብ ስትከለክለው ዲዛይሩን በጠቅላላ ዘ ሴም ታይም ሸዳውን እንዲያደርግ ታደርገዋል። በቃ ዊክ ነዋ ስጋ። እዚህ የስጋ ዲዛይሮችን በጠቅላላ ዝም ታሰኛለህ። ምንድን ነው የሚለው? ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ስለዚህ ማሰር ነው ስጋህን፣ አትበላትም ብሎ አንዳንዴ ኮምፎርት መንሳት ነው። ከአልጋ ላይ ወርደህ ራሱ መሬት ላይ መተኛት ነው። የታባክ ብለህ ስጋ ስትጾም ስጋ በመንፈስ ላይ መንፈስ በስጋ ላይ አይደል? መንፈስ በስጋ ላይ እንዲገዛ ለመንፈስ እድል ትሰጠዋለን። ጾም እግዚአብሔርን አይቀይርም። ስለ ጾም ከእግዚአብሔር ኦ ማይ ጋድ አይልም። ጾም የሚቀይረው አንተን ነው። ለእግዚአብሔር ሐሳብ ፊት እንድታደርግ ያደርግሃል። ጾም የእግዚአብሔርን እጅ መጠምዘዣ አይደለም። ጾም ምግብ መተው አለብህ። በእግዚአብሔር ሕልውና ውስጥ ማሳለፍ አለብህ። ስጋ የሚልህን ሁሉ ኖ ስትል አብረህ ብዙ ነገር ነው እያልከው። እንዴት ስጋችን ኖ ስንለው እንዴት ስፒሪታችን ስትሮንግ እንደሚሆን ይገርማል እኮ። ኤቭሪ ኖ ለስጋችን ቤኔፊት አለው። ዘ ስፒሪት ከኔ ጋር ናቸው። ሮሜ 8:13 ጾም የስጋን ምኞት ክሩሲፋይ ያደርገዋል፣ ይሰቅለዋል። ሮሜ 8:13 ምን ይላል? እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። If you live according to the sinful nature, you will die. ጾም የአጋንንትን ኃይል ይሰብራል። የሚጾም ሰው የአጋንንት ፕሬዘንስ የአጋንንትን እንበር ዲዘርን ያደርጋል። ባይዞ ከማንኛውም ሰው የበለጠ በጾም ላይ ያለ ሰው አጋንንት ውር ሲል በደንብ ዲዘርን ያደርጋል። ይህ ነው። አንዳንድ ጊዜ ዲፕሬሽን በቃ ዲፕረስ ነው፣ ተጨነቁ፣ እንትኑ አልሆነልኝም፣ ይሄ አልሆነልንም ምናምን ብለን የምንጨነቀው አብዛኛው ያ ጭንቀት ዲሞኒክ ነው። አጋንንት ልኮት ነው ወደ ማይንዳችን። ከዛ ለሱ ዲፕሬሽን ደግሞ ምክንያቶች አሉን የተጨነቅንበት። ስናገን ያ ጭንቀት ከስፒሪት መሆኑን እንመታውና ሶሉሽን እንፈልግበታለን። አንዳንድ ሰው እኮ ለትንሽ ነገር እስከ ሞት ድረስ ይጨነቃል። አንዳንድ ሰው ምንም አይነት ጭንቀት ኖሮት በሰላም ስራውን ይሰራል። አንድ ስልክ ተደውሎ ከተረበሸ መጾምም መጸለይም መውጣትም መግባትም የማይችል ሰው አለ። ፓራላይዝድ የሚሆን ሰው አለ ካዘነ። የሆነ ጊዜ ቅዳሜ ልክ ቢሮ ይመጡና መርዝ ነው የሚነግሩኝ እያልኩኝ ቸርች እገባለሁ። በኋላ እያወቅኩ መጣሁ፣ ለካ አጋንንት ነው የሚልካቸው። ቅዳሜ ጠዋት እኔ ቢሮ መጥቶ ኔጌቲቭ ሳይነግሩኝ ለረጅም ጊዜ ማገልገል ጀመርኩና ከዛ አንድ ሰው ቅዳሜ ይሆንላችሁ የሞተ ሰው ቢኖር ከቤተሰቤ መታችሁ እንዳትነግሩ፣ ከፕሮግራም በኋላ ተነግሩኛላችኋል። ታገሉኝ ብዙ ሊነግሩኝ። ምንድነው መንፈሳችን ከእግዚአብሔር መንፈስ ጋር አኖይንቲንግ የምናስተላልፍበት ስለሆነ ስትናደድ ትወጣለህ ከመንፈስ። አለቀ። የአጋንንት ፕሮግራም እሱ ነው። ዶናልድ ትራምፕ ምን አለ?
ትልቅ መሪ የሚታወቀው አለ ዘ አቢሊቲ ቱ ፕሬዠርን የመሸከም አቅም ነው አለ። መከራን ተሸክመ እስከ ምን ያህል ትሄዳለህ? ከነ ችግር መሄድ የምትችልበትን መጠን ያህል ነው እግዚአብሔር የሚያምንህ። አንዳንድ ሰው ሴንሲቲቭ ነው። በቃ የሆነ ሰው ስላኮረፈው እዚህ ተበጥብጦ መጥቶ እግዚአብሔርን ለማገልገል ይሞክራል። ቢዳዝ ወርክ ኢግኖር አድርገህ አለ እኮ ንዴቱ ኦኬ ብለህ ወደ አገልግሎት የምትሄድ ከሆነ አኖይንቲንግንና እዚህ ውስጥ ያለውን ሰላም የማትረብሽ ከሆነ እግዚአብሔር ለብዙ ነገር ያምናል። በዛም በዚህ ቡ የምትል ከሆነ ጾም መንፈሳዊ ረሃባችንን ይጨምራል።